ናታንዬ የኔውድ ሚዜዎችን እየመረጥክ ነው አይደል? ደህና ነው። አንተ የታባል ትሄድ ነው? ለሂዶ ሊጠብቅሽ ይሆናል። በቃ እኔም ልግባ። ጉድጓድ ግቢ በይኮ የኔን ክፍል እኮ ጉድጓድ በይብዬ ጉድጓድ በይኮ በቃ ልግባም ጉድጓድ ቻው ዳደሪ። አንቺ ደግሞ ተነስተሽ ተኝሽ። አሁን ነው እንዳ አዘጋጅቶ ይጠብቅሻለሁ። ምንድነው ያልሽው? ግማት ወራፊ ውፍ ሲያስጠልጅ ምድረ ህፃኖች ቀጠሉኝ እኮ ውፍ ለምንድነው የማያስጨንቀኝ? ያስጨንቀኛል እንጂ ደሬ እርግጠኛ ይችላል ነበር። ግን የሰፈሩ አመት ረብሽ እዛ ላይ ተከበተን ምንድነው የሰፈሩ አመት የሚረብሽሽ? ምንድነው የሚያወሩት? እረቶይ ምን የማያወሩት ነገር አለ? ገና ማርታ ለምን አትነግሪኝ? ምንድነው የሚያወሩት አልኩሽ እኮ። የሰላም ጉዳይ ነው። ስለ ሰላም ምን ምን ሰምተው ነው? ለምን አትነግሪኝም? ስለ ልጇ የሰላም ልጅ ምን ሆነች ማለት? ቆይ ምንድነው የተፈጠረው? ምን ሆነች? ደሬ ምን ሆነሃል? ተረጋጋ እንጂ። ቆይ ለምንድነው የምረጋጋው? ማርታ እንዴ የሚወራው ነገር እኮ ቀላል አይደለም። የደረጃ ያልተለመደ ባህሪና ሁኔታ ማርታን የበለጠ ለጥርጣሬና ግራ መጋባት ዳርጓታል። የሰፈራ ሰዎች ስለሚያወሩት ነገር ሰምታ ሙሉ ቀን ስትጨነቅ የዋለችው ማርታ ከመሸ ደረጃ ወደ ቤት ሲመጣ ጠብቃ ስለ ጉዳዩ ሩታው ባሳየው ባህሪ የበለጠ ጥርጣሬና ጭንቀት ውስጥ ከቷታል። እስከዛሬ ድረስ ሚስጥር አድርጎ የቆየውን የሰላም ለዳጣ እናትነትን ለሰላም ከነገራት ጊዜ አንስቶ በምታሳየው ባህሪ ስጋት ውስጥ የገባው ደረጃ አሁን ላይ ተረጋግቶ ማሰብ እንዲሁም በአግባቡ እንኳን እንቅልፉን መተኛት አልቻለም። እናንተ በደረጃ ቦታ ብትሆኑ ምን ነበር ልታደርጉ የምትችሉት? ሰላምስ እያደረገች ያለችው ነገር ልክ ነው ብላችሁ ታስባላችሁ? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ሰላም አምልጧት ዳጣ ልጄ ነሽ ካለቻት በኋላ እንደምንም ብላ ራሷን ተቆጣጥራ ማለቴ ያው በወልሽ እኮ አደርስሻለሁ ብዬ ነው። ለምንድነው ግን ሁሌ ስለእናት ሳነሳ የምትከፊው? በቃ ይቅርታ ተይው እሺ ብላ አስቀይሳ ወደ ቤት ይገባሉ። በነጋታውም ጠዋት ማርታ ስራውን እየሰራች ባለችበት አቢጌል ትመጣና እማዬ ሰሞኑን ግን እዚህ ቤት የሆነ አዲስ ያልተለመደ ነገር አይታይሽም? ሰላም ለራሱ እኮ ለምን ታማ ወደቀች? ይሄ ራሱ እኮ አልታወቀም ብላ ስትላት ማርታም ተናዳ እስቲ ዝም በይ ኤቢ ምንድነው የምትዩ ብላ ትጮህባታለች። ኤቢም ቀጥላ እሺ ግን እማዬ የምጥን እናት ደግሞ ምን እንዳለች ብታቂ። ለኔም ውሃን የነገረችኝ ምን አለች መሰለሽ? ማርቲ እኮ አንዳንዴ ሞኝ ናት። የቤት ሰራተኛዋ ቤቷ ውስጥ ሆና አርግዛ የልጇን አባት እንኳን ማን ነው ብላ አትጠይቃትም ብላ እያወራችልሽ ነው ብላ ስትላት ማርታም ደንግጣ ምን አንቺ ልጅ ጭራሽ ብለሽ ነገር እያመላለሽ ከመንደርተኛው ጋር ልታጣይኝ ነው? ጥፍልኝ ከዚህ ብላ ታባርራታለች። ቀጥላም ከራሷ ጋር ማውራት ትጀምራለች። ቆይ ግን እኔ የግዴታ የልጅሽን አባት ተናገሪ ብዬ ማስገደድ ነበረብኝ? ቆይ ያደረኩት ነገር ልክ አይደለም እንዴ ብላ ከራሷ ሐሳብ ጋር መጋጨት ትጀምራለች። ከትንሽ ቆይታ በኋላም አቢጌል አርጁንን ደውላ ሰፈራቸው ጠርታ ካስመጣች በኋላ የሚወዳት ከሆነ አንድ ነገር እንዲያደርግላት ትጠይቋለች። እሱም ምን እንደሆነ ይጠይቃታል። ኤቢም ቀጥላ ምን መሰለ አንድ የማይወድህን ሰው እንዲወድህ ማድረግ የምትችልበት አንድ ነገር አለ አይደለ ብላ ስትለው አርጁንም ጃዱ ማለትሽ ነው? ማለቴ መስተፋቅር ብሎ ሲጠይቃት አቢጌልም አዎ ጎበዝ እኔም እንደሱ አይነት ነገር ነው የፈለኩት ብላ ትለዋለች። እሱም አራ አይሆንም ኤቢ ይሄ ነገር ይቅርብሽ ኃጢአት እኮ ነው ብሎ ሲላት እሷም ተናዳ አሁን ዝም ብላ ያልኩን ታመጣለህ ወይስ አታመጣም? አንተ ወድሻለሁ የምትለው ውሸትህን ነው። እስቲ እውነትህን ከወደድከኝ አምጣልኝ፣ ካልሆነ ግን ከዚህ በኋላ ለምንም ጉዳይ አታገኘኝም ብላው ጥለው ትሄዳለች። በዛን ሰዓት ቤት ውስጥ ማርታ ለብቻዋ ተቀምጣ ተክዛ ነበር። በመሃልም ናታን ይመጣና ቢጠራትም ነገር ግን ልትሰማው አልቻለችም። እሱም አጠገቧ ሄዶ ተቀምጦ ካለችበት ሐሳብ ያነቃትና ምን ተፈጥሮ እንደሆነ ችግር ካለ ብሎ ይጠይቃታል። ማርታም ምንም ችግር እንደሌለና አንድ ሐሳብ ውስጥ ሆና እንደሆነ አንድ ጉዳይ ልታማክረውም እንደፈለገች ትነግሯለች። ቀጥላም እኔ ተሳስቼ ይሁን እንዴ ማለቴ ሰላም የልጄን አባት አልናገርም አሻፈረኝ ስትል መስማማቴ ልክ አይደለም እንዴ? እስቲ ቀለል አድርገህ ይኸውና ሐሳብህን ንገሪ ብላ ስትለው
የምትለው ናታንም ማነው ቆይ ይሄንን ሐሳብ ያመጣው? አቢጌል ናት አይደል? ግን እማዬ እኔ እንደማስበው ከሆነ ሰዎች ደጋግመው ስለ አንድ ነገር ስለወሩ ትክክል ናቸው ማለት አይደለም። ልክ ያልሆነ ነገር ልክ ሊሆን አይችልም ብሎ በምሳሌ አስደግፎ ሲነግራት ማርታም ልክ ነህ ናታን፣ ሰዎች ስለ አንድ ነገር ደጋግመው አወሩ ማለት እኔ ተሳስቼ ነው ማለት አይደለም። እንደዚህ እንድታማክረኝ ነበረ ፍላጎቴ፣ አመሰግናለሁ ብላ ትሸኘዋለች። የዛኑ ቀንም በነገሮች የተጨናነቀው ደረጀ ወደ ሰላም ጋር ይደውልላትና ቀጥሎም በሰሞኑ እያሳየችው ያለችው ባህሪ ልክ እንዳልሆነና ለዳጣ ከልጆቹ የተለየ እንክብካቤ ማድረግ እንደሌለባት ከሷም ውጪ ሌላ ሰው ይህንን ነገር ካወቀ ሙሉ ቤተሰቡን ስለሚበጠብጥ መጠንቀቅ እንዳለባት የነገራት። የዛኑ ቀን ማታም ነው ማርታ ስለ ሰላም ጉዳይ ስተወረው በነገሮች ስሜታዊ ሆኖ የደበቃት አንድ ነገር እንዳለ እንዲሰማት ያደረገው። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች እንደተለቀቁ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።